የጽናት ደስታ ለየት ይላል። ሽማግሎች ግን ፊልም ላይ የሚተወን ነገር ሳይሆን የእውነት የተደረገ ወይም ደግሞ የሽምግልና ስነ ስርዓት ወይም ደግሞ ልጃችሁን ለልጄ ስነ ስርዓት የእውነት ነው የሚመስለው። ሲታይ እጅግ በጣም ያምራል። እውነትም መስሎ ነበር እንደውም የሆነ ሰዓት ላይ እንግዲህ ጽናትም ደግሞ ከሽማግሎች በኋላ ለኪራ ደውላ ወደ አዲስ አበባ እየተመለሰች እና ወይም ደግሞ እየመጣችም እንደሆነ ነግረዋለች። ምን ታስበው ነው የሚለውን ነገር አብረን እናያለን። ኒናና ሰኒ ደግሞ እንደተለመደው ተጣልተዋል። ደግሞ ምን አገኛቸው? ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዙ ይበል። እንዴት አላችሁ? እኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ፣ ክፉ አይንካችሁ። እንግዲህ የጽናት ድራማ ዛሬ ይሄን ፓርት የትኛውም ሰው ይወደዋል ብዬ አስባለሁኝ። እንደዚህ አይነት ባህል እያለን ነው ባህላችን እንትን የምንለው። የምር ማለት ነው። የምር አስመስለው ነው የሰሩት። በጣም ደስ የሚል አይነት ባህል አላውቅም። ምናልባት እኛ ልጅ ሆነን አይተናናቅ ሊሆን ይችላል። እንግዲህ የተለያየ ቦታ እንደዚህ አይነት ባህል ስላለ ግልጽ ነው። ኢትዮጵያ እንዳለ ግልጽ ነው። በነገራችን ላይ ከካሜራ ጀርባ የሚያደርጉትም ሰዎች አይቻውቃለሁ እንደዚህ አይነት ባህል። እንግዲህ ሽማግሎች ሲባሉ የሰነበቱት እነዚህ ናቸው። እንግዲህ እነዚህን ለማሰባሰብ ብዙ ጊዜ ወስዱባቸዋል። እንደዛም ስለሆነ ነው ትንሽ የዘገየው። ሽማግሌ ስትሉም ነበር እናንተ። እንግዲህ ዛሬ ደግሞ እስኪ የሽማግሌውን ሁኔታ እንዴት ነው ፕሮግራሙ የሚለውን ነገር አብረን እናያለን። ሀባይብ እንግዲህ ሽማግሌው ከመሄዳቸው በፊት እንግዲህ የተለያየ ነገር ስለ ወቅታዊ ነገሮች እንዲሁም ደግሞ ስላለንበት የትዳር ሁኔታ አንስተዋል። እንግዲህ ከትዳር ገንዘብን እያስበለጠ ባለበት ጊዜ እንደዚህ አይነት አስመስሎ መስራትና ለሁሉም ሰዎች ትምህርት አድርጎ መፖሰቱ የተሻለ መሆኑንም አንስተዋል። እንዲሁም ደግሞ በዛን መካከልም እንግዲህ አብሮነትን የኢትዮጵያ አብሮነትን የምር በጣም ነው የሚገልጸው። እንግዲህ ሰው እንዳገላለጹ ወይም ደግሞ ሰው እንዳስተያየቱ እንዳገነዛዘቡ ነው ቢሆን የምር በቃ የእውነት እስከሚመስል ድረስ ማለት ነው። በቃ አስመስለው እንደሆነ አድርገው ነው የሰሩት። በጣም የሚገርም ነገር ነው። እንግዲህ በዛ መካከልም ስለ ቤተሰቦቹ ትንሽ አንስቶ ኪራ ከፍቶት ነበር። ነገር ግን ይሄ እንዲነሳ አይደለም። ዛሬ ደስታ ቀን ነው። እንግዲህ በሰላም ሸኘን፣ በሰላም እንድንመጣ ብሎ ሸኝቷቸዋልም። እንግዲህ እዛም ደግሞ እጅግ በጣም የሚያምር አቀባበልም ነበረ። ብዙም ሰው ባይኖርም እንግዲህ ፈጣሪ አንዳንድ ጊዜ ቀን ስንሆን ሰው ይሰጠናል። ሰው የለም ብላ ያሰበችው ጽናት የእሷ እንደዚህ አይነት በዚህ አይነት መልኩ የሄዱት ሽማግሎች አይነት ሰው እሷን ያግት ነበረ። ዛሬ ግን ደግሞ ከየትም ተጠራቅመው እሷን አለንልሽ ለማለት ሞክረዋል። ከየት እንደመጡ ሳናውቅ እስከ ዛሬ የሌሉ ሰዎች ዛሬ ደግሞ በደስታዋ እንዴት ነው አባቴ ብቻውን ያለችበት ሰዓት ነበረ። ነገር ግን ከየት እንደመጡ ሳታውቅ በጣም ደስ አሰኝተዋታል። እንግዲህ በሰላም ተሸኝተዋል ከዚህ እሷም ደግሞ እዛ በሰላም ተቀብለዋቸዋል። ከመቀመጣችን በፊት ልጃችንን ብለውም ጠይቀዋል ማለት ነው። ግን እንዴት ነው? በጣም ነው የሚያምረው። የምር በጣም እንዴት ነው እንደዚህ አይነት ባህል ያለ? የት ነው? ወይስ ሳናቅ እኛ ስለማናቅ ነው እንደዚህ ሲያደርጉ ቤተሰቦቻችን ምናምን ሳናቅ ቀርተን ነው ልበል ወይስ የሌላ ሀገር ባህል ነው ልበል? አላቅም። ብቻ በጣም ደስ ይላል። የእውነት እስከሚመስል ድረስ ነው እኔ የተረዳሁት። ሰጥተናል ካሉም በኋላ የተለያዩ የባህል አይነቶች ነገሮችን መጥተዋል። እስኪ መጨረሻውን አብረን ተከታትለን እንመለስ ማለት ነው። ሀባይ በጣም ነው ደስ የሚለው ሀቂቃ። ጽናትም እንግዲህ በደስታ ትዘላለች ማለት ነው። ወይ ጉድ! የዚህ ዘመን ሰው ወይስ የዚህ ዘመን ልጅ ልበል? በፈጣሪ እኛ የት ነበር? ማስታወቂያ ነን ብሏል ያ ሰውዬ። እሷም እንግዲህ በደስታ ዘላለች ማለት ነው። እንግዲህ ኪራ የመለመላቸው ኪራ የመለመላቸው ሚዜዎች ደግሞ እንግዲህ እኔ ከሷ ጋር አልሆንም እያሉ ያው ጠብ ገጥመዋል። ከዛም በመሸገር ደግሞ እንግዲህ ተልከው ቢሄዱም
የጽናት ታማሙቶች ተልከው ቢሄዱም በዛብህ ሰክሮ ለመረበሽ ሞክሯል። ነገር ግን ዛሬ ቀናችን ሊበላሽ አይችልም፣ አይገባም፣ ለጥላት መንገድ አንከፍትም በማለት ዴቭ የሚባለው ሰውዬ ወይም ደግሞ ልጅ ለመመለስና ለማባረር ሞክሯል። እንግዲህ እንግዶቹን እንዴት እንዳትረብሽብን ብሎ በማሰብ እንግዲህ የሰው ደስታ የሚያስደስት ሽማግሎችም ተመራርቀው እንግዲህ ልጆቻቸውን ሰጥተው ወጥተዋል ማለት ነው። ከዛም በመቀጠል ደግሞ በሌላ በኩል ሰኒ እንግዲህ አጋቿን ያው አብሮ ይኖራል። ነገር ግን ደግሞ ዛሬ በሰርጉ ቀን ከነኪራ ቤት ሄደው አብረዋት ይዛ ሄዳ ነበረ። ነገር ግን ያው እንግዲህ ኒናን ታውቋታላችሁ፣ ካፏ በጣም የፈጠነች ስለሆነች ከልጁ ጋራ የተለያየ ነገሮችን ለማውራት ሞክራ ነበር። ሰኒም ደግሞ ቅናትም ይሁን እንዲሁም አላቅም ብቻ ተነስታ እኔና አንቺ እናውራ ወደ ውጭ ትልና ይዛ ትሄዳለች ማለት ነው። ያ ማለት ደግሞ በወንዱ ሰውዬ ተጣሉ ማለት ነው። እንግዲህ ሰኒና ሲጀመር ኒናና ሰኒ አንድ ቀንም ተስማምተው አያውቁም። ደግነቱ ምሩና ጽናት ስለነበሩ ነበር። ዛሬ ግን ምሩም ቤት ውስጥ እየተንጎራደደች ትገኛለች። ማንም አይገለግላቸውም። ምን ይፈጥሩ ይሆን በዛሬው ሰዓት? እንግዲህ ሽማግሎች ከመሄዳቸው በፊት ክላስ ውስጥ አጉሬባቸዋለሁም ሲል ነበረ ኪራ። እንደዛ ማድረጉ ጥሩ ሆኖ እያለ ያው ኒና ካለች የሆነ ነገር ማለቷ ስለማይቀር ሽማግሎችን ታስቀይምብኛለች ብሎ ስላሰበ አኩሯት ነበረ። ነገር ግን ደግሞ ምሩ እንግዲህ የሰኒን ወረቀት ጽዮን የምትባለው ሴት ስለወሰደችባት እሷ ናት የምትወስደው እያለች ለብቻዋ እያወራች ቤት ውስጥ ቁጭ ብላለች። እንግዲህ ያንን ወረቀት እንግዲህ የግድ ማግኘት እንዳለባት ተሰምቷታል። እንዲሁም ደግሞ ከአሁን በኋላ ትዕግስቴ ከሷ ላይ ያልቃል እጠይቃታለሁ ብላ ወስናለች። ቢሆንም እሷ እንደወሰደችው እርግጠኛ ሆናለች። እንዲሁም ደግሞ ሌላ ዳስፑራ ብትመጣም ማለትም ደግሞ ሶሲ የምትባለው ከዚህ በፊት በጥብጣ የሄደችው እንግዲህ ከኒና ጋር ይስማሙ አይመስለኝም። ኒና አንዳንድ ነገሮችን ብላታለች። እሱ ምንድን ነው ደግሞ ምን ያበጣርቅሻል? ዳስፖራ መቼም ኪሱ ያለው ዶላር እስኪያልቅ ነው እንጂ ከዛ በኋላ የኮሰሰ ጫጩት ነው የምትመስሉት ብላም ነግራታለች። ነገር ግን ለኒና መልስ አላገኘችም። በአሁኑ ጸባዋን አሳምራ እንደምትቀመጥ ተስፋ እናደርጋለን። ሰርጉን ደግሞ እንደማታበላሽ ተስፋ እናደርጋለን። እንግዲህ ሽማግሌው ተጠናቋል ማለት ይቻላል። እስኪ ሌላ ደግሞ ምን ተፈጠረ? ኒናና ሰኒ ደግሞ ምን ፈጠሩ የሚለውን ነገር አብረን ተከታተልን መለስ ማለት ነው። በሌላ በኩል ደግሞ በዛብህ እንግዲህ ለሰው ክፉ መመኘት እንዲሁም ደግሞ ሚስቱን ሲደበድብ የነበረው ሰውዬ መጨረሻው ይሄ ሆኗል። እንግዲህ እየሰከረ እየወደቀ በራሱ ጊዜ ራሱን ጎድቶ ማልቀስም ጀምሯል ማለት ነው። የብርቄ ጡር ይመስለኛል። ብርቄ በአሁኑ ሰዓት በኪራ ቤት መሆነን ዘለል እያለች ትገኛለች ማለት ነው። እንዲሁም ደግሞ የጽናትን ሰርግ ጉድ እያለች ልትድረውም ያው መዳር በሉት እንግዲህ ምርጥ የሆነ ቤት ገብታ እየተሞናደደ ትገኛለች። እንግዲህ የበደሏ ውጤት ይሄ ነው። በቅርቡ ደግሞ ስራ ትገባለች እያሉ እያበሸሯት ይገኛሉ። እንግዲህ ኒናን ተመስሎ ከሷ አላቋታል። ነገር ግን እሱ ደግሞ የእሷን ዋጋ እየከፈለ ይገኛል ማለት ነው። እየሰራን ይሄንበትን መንገድ እየበቀለ ይከተለናል የሚባለው ነገር ሆኖበት በዚህ ሁኔታ ይገኛል ማለት ነው። እስቲ እስከ መጨረሻው ድረስ አብራችሁን ተከታተሉን። አብረን ዘና ፈታያል እናያለን ማለት ነው። ሰርጉን ወይም ደግሞ ሽማግሎች እንዴት ከቀበሏችሁ የሚል ጥያቄ የሚጠብቃቸዋል። ሽማግሎችም እንግዲህ ምክንያቱም ከሽምግልና ወደ ራስ ቤት ሲመለስ ብዙ ነገራቶች እንዲያ ነው እንዲህ ነው እንደሚባል ስለምናውቅ እስኪ ተከታተልን መለስ ነው። እንግዲህ ከሽማግሌ በኋላ ጽናትን በጣም ደስ ብሏታል። ሸኝታ ተመልሳለች ወደ ቤቷ። እንግዲህ አንድ ወንድም ሰጥቷት ማለትም ዴቭ ነው። እጅግ በጣም ጥሩ ወንድምና በጣም ጥሩ ጓደኛ ነው። እሱም ደግሞ ያለውን ነገር ሁሉ አዘገጃጅቶ እንግዶቿን ሸኝቶላታል። ከዛም በመቀጠል ደግሞ እንግዲህ ብቻሽን እዝኩ ነሽ፣ ሚዜ የለሽ፣ እንዴት ነው ማድረግ የሚቻለው? እኔ ምልሽ መልስ ልመልስሽ፣ በጣም ድግሱን እንተወውና ብሎም አባቷ ቢያማክራትም አይ አባ እኔ ተዝብ ቤት ብወጣ ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም፣ ችግር የለውም አሁን ያው ሽምግልናው በዚህ ምሳሌ መሰረት ካበቃ እዛ ስለሚደገስ ምንም ችግር የለውም። ስለዚህ በሀሳብ እስማማለሁ ብላ እሷም ደግሞ
መልስ የሚባለውን ትተው ሰርጉን ወደ ከተማ ለመሰረግ እንግዲህ ተያይዘው ከገጠር ወጥተው መጥተዋል። ያ ማለት ምን ማለት ነው? ገጠር ያለው ቀረጻ ጨርሰው ወደ ከተማ መጥተዋል ማለት ነው። እንግዲህ ሚዜዎችም ቤት ውስጥ እየተዘጋጁ ይገኛሉ። እንግዲህ ኪያም ደግሞ ወንድሟ ሊያገባ ስለሆነ ተፍ ተፍ ሌት ቀን ተፍ ተፍ ትላለች ማለት ነው። ሚዜዎችም እየተሰባሰቡ ይገኛሉ። ከዛም በመቀጠል ደግሞ ሰኒ ደግሞ ከጆከር ጋር እንግዲህ ወዲያ ወዲህ ትላለች። ምንም ከሰው ጋር መገናኘት አልፈለገችም። ምክንያቱም እንዴት ነው በምን ነው ብለው ስለሚጠይቋት ከሰርጉ በፊት ያንን ጥያቄ ደግሞ ማስተናገድና መመለስ ስላልቻለች ወይም ደግሞ ስለማትፈልግ ማለት ነው። በዛ ተያይዞ ደግሞ እንግዲህ ናቲ የሆነ ፎቶ ትልክለትና ኒና እሱን ለማስቀናት እንደዛ አይነት ልጅ አየሁ ብላ ከሰኒ ጋር ያለውን ልጅ ፎቶ ትልክለታለች። እሱም ደግሞ ተናዶ እንግዲህ የቅዱስ ሚስት እንዳጋጣሚ ስታገኘው ቅዱስ የት ነው አላየሁትም ምናምን፣ አይ ቅዱስ ሊያገባ ነው ሲላት ቆሌዋን ተገፈፈ። ነገር ግን ደግሞ አረ ሊያገባ አይደለም ሽምግልና ሄዷል ብሎ ሲነግራት እስኪ እሱ ዘንድ ውሰደኝ ምናምን ብላም ነግራው ነበረ። ነገር ግን እሱ ምንድን ነው ቅዱስ እና ሰላምን ለማገናኘት ምን ይላል፣ እኔ ቤት ያስቀመጠው ቃለ ነገር ግን ላንቺ የሚሰጥ ነው ይልና እሱ ቤት ይዟት ይሄዳል። ምን ለማድረግ ነው? ቅዱስ ሲመጣ ሰላም መታ እንዲያገኛት ስለፈለገ የናቲ ለቅዱስ ያስቀመጠለት ተንኮል ማለት ነው። እንግዲህ በሌላ በኩል ደግሞ ህይወት ባላሰብናት መንገድ ነው የምትልከን። እኔ የምፈልገው እጅግ በጣም የዘነጡ ሴቶች ነበሩ። ነገር ግን ደግሞ እኔን የጣለኝ የጽናት ፍቅር ነበረ። እሷ ደግሞ ማለት የገጠር ልጅ ትትና ያላት በጣም ጨዋና ታታሪ ናት። እነዛን ሰዎች ደግሞ እኔ ዛሬ አልወድም እሷን ነው ብሎ ህይወት እኛ ባሰብነው መንገድ ሳይሆን እሷ ባሰበችበት መንገድ እንደምትወስደን ተናግሯል። እንግዲህ ያው ህይወት ያው እንደዚህ ነው ያሰብነው ሳይሆን እኛ ባላሰብንበት መንገድ እንደሚወስደንም ግልጽ ነው። ነገር ግን ደግሞ ጽናት እንግዲህ ወደ ከተማ መጥታለች። ከተማ ስትመጣ ቤቷ ውስጥ ማን የገጠማት? ምን አገኘች? እንዴት ነው አቀባበሉ? እንዴት ሆነላት? እንግዲህ እኔ ለጽናት ብዬ ነው እንጂ ላንተ ማባክነው ጉልበት የለኝም ያለችው ኪያ እንዴት እንደምትቀበላት አብረን እናያለን ወደፊት ማለት ነው። እንደ ጽናት አይነት ሴት ተመኝቼ አላውቅም ነበር። ነገር ግን ዛሬ እንዴት እንደሆነ ባላውቅም ህይወት እንደዚህ ነች በሚልም ነገር ተናግሯል ማለት ነው። ግን ደግሞ መጨረሻ እሷ ሆነች። የሚገርመው እሱ ነው። ህይወት የተገላቢጦሽ ናት ብሎም ሲል እንግዲህ አረን የሚገላበጥና እኔ ህዋኔን ይስጠኝ የሚል ምላሽ ይመልሳል። ያው ተገላቢጦሽ ናት። ስትገላበጥ ደግሞ እንግዲህ ያው ጥሩ ወይም ክፉ ሊመጣ ይችላል። ይሄ ከሁለት አንዱ መስተናገድ ያለበት ነገር ነው። ከሽማግሎች በኋላ እንግዲህ ወደ ከተማ መጥቻለሁ ብላ ትደውልለታለች ለኪራ። እሱም ደግሞ ለመቀበል ይወጣል። ምንድን ነው እስኪ ቀጣው ምን ይሆናል የሚለውን ነገር አብረና ያለን ሀባይብ። እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዘና ፈታ እያለን እንፈተፍታለን። ግን ዛሬ ማለት ነው የእውነት የምር ማለት ነው እውነት እስከሚመስለኝ ድረስ ነው እኔ የተመለከኩት። እስከ ዛሬ አሁን ምንም ቦታ አይለኝም ነበረ፣ ግን ዛሬ በጣም ነው ደስ የሚል ሁኔታ ያየሁት ማለት ነው። የእውነት ቢሆን እንደዚህ አይነት በቃ የእውነት ቢሆን ብዙ ሰዎች ይማሩበታል፣ ወይም ደግሞ ብዙ ሰዎች በቃ እንዴት አይነት ባህል እንዳለን በቃ ይደነቃሉ። እንዲሁም ደግሞ ያው ሰው ታውቃላችሁ ጥሩ ነገር ሲያይ ጥሩ ነገር ያስተላልፋል፣ ጥሩ መጥፎም ሲያይ መጥፎ ነው የሚያስተላልፍ፣ ምክንያቱም ስራ ነው በሚል ማለት ነው። ይህን ላይክ እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ ጠብቁን። መጣን ቀጣይ እንፈተፍታለን ማለት ነው። መልካም